ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ለጀማሪዎች የሚሆን የአማርኛ የፊደል ጽሕፈት ልምምድ ክፍል 2ን ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን መልካም እንግዲህ በክፍል አንድ ቆይታችን ከሀሌታዋ እስከ ንጉሥ ሰ ወይም ደግሞ ከዚችኛቱ ፊደል ከዚች እስከ ዚህ ድረስ ያሉትን ለማየት ሞክረናል። ዛሬ ደግሞ ከዚች ከሰ ጀምረን ወይም ደግሞ ከንጉሱ ሰ ጀምረን ያሉትን ፊደሎች እንመለከታለን። በዛሬው ቆይታችን ደግሞ የምንመለከታቸው ከረ ጀምረን ያሉትን የተወሰኑ ፊደላትን እንመለከታለን። በጽሞና ተከታተሉኝ። እንግዲህ እረ ብለን የምንጠራት ፊደል ልክ ይህን አይነት ቅርጽ ያላት ናት። ያለች ናት። ይችንን እረ ፊደል እናንተ ልክ በዚህ አይነት መልኩ መጻፍ ካቃታችሁ ወይም ደግሞ ከተቸገራችሁ ልክ እንደዚህ አድርጎ መጻፍ ካቃታችሁ ይችን ፊደል ምን ታደርጋላችሁ? ልክ እንደዚህ ቋሚ መስመር ማስመር። ልክ ይችን ቋሚ መስመር ካሰመራችሁ በኋላ ምን ታደርጋላችሁ? ከዚህ ከታች ላይ ልክ ይሄን መጨመር። ይሄ ማለት እረ ነች፣ በቃ አለቀ። ወይም ደግሞ እናንተ ልክ እንዳልካችሁ እንዲህ ማድረግም ትችላላችሁ። ከነዚህ በአንድላቸው በደስ ባላችሁ ነገር ቀለል በሚላችሁ እናንተ መጻፍ መላመድ ትችላላችሁ። ኦኬ፣ እስቲ እንግዲህ እናንተ የሚቀላችሁ አንዱ ውሰዱና ጻፉ። እኔም የሚቀለኝ አንዱ ወስጄ ጽፌያለሁ። እረ እንግዲህ በዚህ መልኩ ከጻፍኳት እሩን እንዴት አገን ጽፋታለን ነው። እሩንም ልክ እንደዚሁ እረን ጽፋለሁ። እረ ነች። ከዚህ እረ ላይ ከታች በኩል እዚህ መሃል ላይ ልክ እንደዚህ አወጣለሁ። እሩ ሆነችልኝ። እሪ ደግሞ ከዚህ በኩል ትንሽ ጠምዘዝ ትላለች። ልብ አድርጉ። ልክ እንደዚች ሪ ማለት ይች ነች። ልክ እንድች እናረጋታለን። ሪ ሆነችልን። ከሪ ቀጥላ የምትመጣ ራ ብለን የምንጠራ ናት። ራ ልክ እንደዚህ ካረጋችሁ በኋላ ልክ እንዲች አረጋታላችሁ። ከዛች ጋር መልሳችሁ ወደ ጎን አድርጋችሁ እዚህ ጋር እንዲች መጨመር። በቃ ራ ማለት ይች ነች። ራ ብለን እንጠራታለን። ሬ ደግሞ ሬ ብለን የምንጠራት ፊደል ከማን ጋር ማለት ከረ ጋር አንድ አይነት ቅርጽ ነው የሚኖራቸው። ይኸው እችን ጻፍኩኝ። ከዛ እዚች መጨረሻ ላይ እዚህ ጋር ቀለበት መጨመር። ልክ እንደዚች ማድረግ ትችላላችሁ። ሬ ከዛ ር ደግሞ የግማሽ ጨረቃ ቅርጽ የሚኖረው ልብ አድርጉ። ይኸው ር ማለት ይህ ነው። ር ብለን እንጠራለን። ከዛ ሮንም ርን ጽፋችሁ ከላይ ቀለበት መጨመር ነው። ከዛ ያደረጋችሁ በኋላ ልክ እዚህ ጋር እንዲሽ ቀለበት መጨመር ሮ ትሆናለች ማለት ነው። ስለዚህ ልክ እንዲያደረጋችሁ መጻፍና መላመድ ይኖርባቸዋል ማለት ነው። መልካም ኦኬ፣ እስቲ እንቁጠራቸው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ብለን መቁጠር እንችላለን ማለት ነው። በጣም ጥሩ። ኦኬ፣ ከረ ቀጥለን የምናገኛት ሰ ትባላለች። ማለት ትናንትና በክፍል 2 ቆይታችን ንጉሥ ሰን ተመልክተናል። ዛሬ ደግሞ ሳቱ ሰ ብለን የምንጠራት ፊደል እንመለከታለን። ሳቱ ሰ ምን አይነት ቅርጽ ነው ያላት ከተባለ ልክ ይሄን አይነት ቅርጽ ነው ያላት። ልብ አድርጉ፣ ተመልከቱ። ሰ ማለት ልክ እንደችና እዚህ ጋር ይቺ ያላባት ይቺ ሳቱ ሰ ብለን እንጠራታለን። ስለዚህ እናንተ ለመጻፍ ይችንን ልክ ቋሚ መስመር ልክ ይቺ ተጠቀሙ። ይችን አልካችሁ ከተጠቀማችሁ በኋላ እነዚህ ከላይ በኩል በአግዳሚ መስመር ማያያዝ አሁን ይህ ከተያያዘላችሁ በኋላ ምን ታደርጋላችሁ? እዚች ጋር አሁንም መጨመር። ያው ሰ መሆን ቻለች ማለት ነው። እንግዲህ እናንተ በሚቀላችሁ መንገድ እዚህ ጋር የፈለጋችሁትን ወይ ይሄኛውን መጠቀም ወይ ይሄኛውን መጠቀም ትችላላችሁ ማለት ነው። ስለዚህ እናንተ ደስ ያላችሁን አድርጋችሁ ጻፉ። ከኔ ጋር ተለማመዱ። ኦኬ፣ ሰን ከጻፍነ ከዚህ ቀጥለ ደግሞ እሱ ነው የሚሆነው። እሱን ለመጻፍ አሁንም ይሄንን ሰን እጽፋለሁ። ሌላ ነገር ምጽፈው ነገር አይኖረኝም። ሰን ነው የምጽፈው። ተማርክ፣ ልብ አድርጎ ይኸው ሰ ጻፍኩኝ። ከዛ ሰን ከጻፍ በኋላ እዚህ ጎኑ ላይ ቀጥያ መጨመር ሱ ሆነ።
ቀጥሎ ሲ ነው የሚሆነው። አሁንም ሰን መጻፍ ተመልከቱ፣ ልብ አድርጉ። ይኸው ሰን ጻፍኳት። ከዚህ ጋር በኋላ እዚህ ታች እግሯ ላይ ትንሽ ማንሻፈፍ ልክ እንደዚች ሲ ሆነች። ቀጣዩዋ ማንም የምትሆነው ሳ ደግሞ እግሯ አጭር ነው የሚሆነው። ይሄኛው እግሯ አጭር ይሆናል። በቀኝ በኩል ያለው እግሯ አጭር ነው። ይኸው ልክ እንዳደረጋችሁ በኋላ ልክ እዚች ጋር እንድታደርጋችሁ ልዝች ካረጋችሁ ከዛ እዚች ጋር ይሄን እግሯ ረዘም ታደርጋላችሁ። ይሄው ሳ ማለት እነዚህ ይሆናሉ። ከስ እስከ ሰ ሱ ሲ ሳ ሆነ። ከዛ ቀጥለን ሴን ነው የምንጽፈው። ሴ ማለት ደግሞ ልክ ይህን ቅርጽ ያላት ነች። ይኸው ሰን ጻፉ። ሰን ከጻፍኩ በኋላ እዚህ ጋር ቀለበት መጨመር። ቀለበት ስጨምርባት ሴ ትሆናለች። እዛ ቀጣዋ ማነች? ስ ናት። የስ ደግሞ እዚህ ላይ አናቷ ላይ ያለው ቅጥያ ይችኛዋ ሸፈፍታል። ልክ አመልከቱ። ልክ እንደዚች ሰየፍ ያለች ነች። ስ ሆነች። ሶ ደግሞ የሳ ተቃራኒ ቀኝ እግሯን የሚያጠው ልብ አድርጉ። ይኸው ይሄኛው ረዘም ብሎ ይቀመጣል። ከዛ ይሄኛው እግሯ እንደዚህ አጠር ይላል። ይኸው ይሄኛው እግሯ አጭር። ስለዚህ እናንተ ሶና ሳ እንዳያምታቷችሁ ልብ ማድረግ መቻል አለባችሁ። የሳ እግሩ የሚያጥረው ግራ እግሩ ነው። የሶ ደግሞ ቀኝ እግሩ ያጥራል ማለት ነው። ስለዚህ ተቃራኒ ነው የሚሆኑት። ኦኬ እንቁጠራቸው። ሰ ሱ ሲ ሳ ሴ ስ ሶ። በጣም ጥሩ። ልክ እንደዚህ አድርገን መቁጠር እንችላለን ማለት ነው። በጣም መልካም ነው። እንግዲህ እዚህ ቀጥሎ የሚመጣው ደግሞ ሸ ነው። ይሄ ሸ ብለን የምንጠራውን ፊደል ደግሞ እንዴት ልንጽፈው እንችላለን ከተባለ ሸንን ለመጻፍ ምን ማድረግ ይቻላል? ልክ የቅድሞችን ሰዓቱ ሰንን መጻፍ በቂ ነው። ልክ እንደዚህ ልክ ሰዓቱ ሰ ጋር ስለሚመሳሰል ማለት ነው። ተመልከቱ። ሰን እዚህ ጋር አስቀመጥኩኝ። አሁንም እዚህ ጋር ሰን አስቀመጥኩኝ። ስለዚህ ሁለት ሰዎች ጻፍኩ። አሁን እነዚህ ሁለት ሰዎች ከዚች ጋር ስጨምርባቸው ይችን ስታጋድሙባት ሸ ሆነች። ከዛ ይችኛዋንም እዚህ ጋር ስታጋድሙባት ሸ ትሆናለች ማለት ነው። ሸ። ስለዚህ እነዚህ ሁለት ፊደሎች ሸ ተብለው ይነበባሉ ማለት ነው። ሸ ናቸው። ሰው ይችኛዋ የግድ ሁለተኛዋ ሹ መሆን ስላለባት ከዚህ ጎኗ ላይ ቅጥያ መጨመር ያስፈልጋል። አሁን ማን ሆነች ማለት ነው? ሹ መሆን ቻለችልኝ ማለት ነው። ሹ። ከዛ ቀጥላ ሺ ነች የምትመጣው። ሺንም ለመጻፍ መጀመሪያ ይኸው ይችን አስቀመጥኩኝ። ይኸው ሰን አደረግኳት። ከዛ እዚህ ጋር ስጨምርባት ሲ ትሆንልኛለች። ከዛ እዚህ ጭንቅላቷ ላይ ስጨምርባት ደግሞ እዚህ ጋር ስጨምርባት ማን ትሆናለች ማለት ነው? ሺ ትሆናለች። ሺ ትሆናለች። መልካም። ከዛ ቀጣዋ ደግሞ ሻ ነው የምትሆነው። እስኪ ሻንም እንጻፋት። ይሄኛው እግሯ የግድ አጠር ይላል። አጠር ማለት አለበት። ይኸው አስቀመጥኩት። ከዛ ይሄኛውን እግሯን አስረዝሜ አወርዳለሁ ወደ ታች። ይኸው ይሄንን ቅርጽ ያዘችልኝ። ከዛ ያው እዚህ ጋር ይችን ተለምዳ ሳረግባት ሳ ሆነች። እዛ ይሄኛውን ስታጋድሙበት ከላይ ያለው ሲሆን ሻ መሆን ቻለች ማለት ነው። ሻ። ስለዚህ ልክ እንዲያደረጋችሁ መጻፍ እና መለማመድ እናንተን ይመስላል ማለት ነው። እንዲህ ያደረጋችሁ ከተለማመዳችሁ እርግጠኛ ነኝ የምነግራችሁ በአጭር ጊዜ ውስጥ ፊደሎችን በትክክል ማንበብ ትችላላችሁ። ከዛ ሻ ካልነ ቀጣዩ ሼ ነው የሚሆነው። ሼን ለመጻፍ ደግሞ ሴን ጻፉት ዝም ብላችሁ። ይኸው ሴ። ይኸው ሴን ዲቻጌ ጻፍኳት። ቅድም እንደዛ ላይ ጻፍናት። አሁንም ሴን ጻፍኩኝ። ይችን ሴ ከላይ አግዳሚ መስመር ጨምርባት ሼ ትሆንልኛለች ማለት ነው። ሼ። አሁን ሺ ነው ስድስተኛው። ሺን ለመጻፍ አሁንም ስን እጽፋለሁ። ይኸው ይሄ ስ ነበር። ከዚህ ላይ አሁንም አግዳሚ መስመር ከላይ ስጨምርበት ማን ይሆናል? ሺ ይሆናል ማለት ነው። ሺ። ቀጣዩ የሚኖረን ሾ ነው። ሾ ደግሞ ልክ ሶን እንጽፍና በቀኝ ያለ እግሩ ያጥራል እንደተለመደው። ይኸው ሶን አስቀመጣችሁ ጻፋችሁ። ከዚህን ከጻፋችሁ በኋላ እዚህ ላይ መጨመር ነው። ሶ የነበረውን ወደ ሾ ቀየር ነው ማለት ነው። ስለዚህ ልክ እያደረጋችሁ እናንተ በቀላሉ መንገድ ሳትጨናነቁ መጻፍ ትችላላችሁ ማለት ነው። አንደኛ
ጽሁፉን እየለመዳችሁ ትሄዳላችሁ። ሁለተኛ ፊደሎችን በአጭር ጊዜ ውስጥ ታውቋቸዋላችሁ ማለት ነው። ኦኬ አሁን እስኪ እንቁጥራቸው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። በጣም አሪፍ። ልክ እንደዚህ አድርገን እንቆጥራለን። ኦኬ እሺ። ከሸ ቀጥለን ደግሞ የምናገኛት ቀ ብለን እንጠራታለን። ቀ ደግሞ ምን አይነት ቅርጽ ነው ያላት ከተባለ እንመልከታለን። ልብ አድርጉ። ቀ ብለን የምንጠራት ፊደል ልክ መጀመሪያ ይችን ቋሚ መስመር ማስመር ነው። ይህችን ቋሚ መስመር ልክ ቁጭ አድርጓት እዚህ ጋር ልክ እንዲቻደርግና አሰመርን። ይህን ካሰመርን በኋላ እዚህ ጋር እንደዚች ጋር ማድረግ፣ ይችን መጨመር። እናንተ ይቺ ካቃተቻችሁ ልክ እንደዚህ ቋሚ መስመራችሁን ካስቀመጣችሁ በኋላ ልክ እንዲህ ዜሮ ማስቀምጣት ትችላላችሁ። ልክ እንደዚህ አድርጋችሁ ዜሮ እንዲች ብታደርጓትም ችግር የለውም። ቀነች። አለበለዚያ ደግሞ ልክ እንዲህ ዜሮን ከጻፋችሁ በኋላ ክብ እንዲች ካስቀመጣችሁ በኋላ ልክ ማሉ ላይ እንደዚህ ማስመር፣ እንደዚህ የምታደርጉበት ቀ ነው። ከዚህ በኋላ ቆ ሲሆን እዚህ ጋር መጨመር፣ የዚህ ጋር እዚህ ጋር መጨመር ነው። እዚህ ጋር ይሄኛውም እዚህ ጋር መጨመር ነው። ቄ ሆነ ማለት ደግሞ ቄ ስታደርጉት የት ጋር የምትጨምሩት ይሄ እግሩን እዚህ ጋር ማጠፍ ነው። እንደዚህ እያደረጋችሁ መሄድ ነው ማለት ነው። ስለዚህ ቀላል ነው። እስኪ አብረን እንጻፍ። እናንተ የሚቀላችሁን ውሰዱ። እኔ ይሄን ወሰድኩትኝ። ቀ እዛውንም ይሄን ቋሚ መስመር አስቀመጥኩ። ያው ቀን አስቀመጥኳት። እዚህ ጋርም ደግሞ አሁንም ቀን ላስቀምጥ ነኝ። ያው ሶስቱም ቀዎች ናቸው። ከዛችን የግድ ሁለተኛዋን ቁ አድርጓት እዚህ ጋር ጎኗ ላይ ጨምሩላት ቅጥያ። ይችን ደግሞ እታች እግሯ ላይ እታች እዚህ ጋር ስታደርጉባት ቂ ትሆናለች። ቂ። ከዛ ቀጠባ ቃ ነች። ቃ ደግሞ ልክ እግሯ እንደዚህ ይልና ከዛ ወደ ግራ ጥፍ ይላል እንደዚህ፣ ይሄኛው እግሯ ማለት ነው። ያ ማለት ልክ እናንተ ልክ እንደዚያ ካቆማችሁ በኋላ ልክ እንዲች መጨመርን ትችላላችሁ፣ መብት ነው። ከዛ እዚህ ጋር እንደዚህ መጨመር ነው። ምንም ማለት አይደለም። ጥፍ ልክ እንደዛ አደረግኩኝ። ከዛ እዚህ ጋር እችን እንጽፋለን። ቃ ሆነችልኝ። ከዛ ቄ ነች። እንግዲህ ቀን መጻፍ ነው። አሁንም ቀን ጻፏት። ቀን ጻፍኩኝ። ከዛች ጋር እግሯ ላይ ቀለበት መጨመር፣ ቄ ሆነች። አሁን ቄ። ከዛ ቀ ነች። ቀ ደግሞ ልክ እንደዚህ ነን መጻፍ መጀመሪያ ነን ጻፍኩኝ። ልክ ይቻ ካስቀምጥኩባት እዚህ ጋር ቀለበቷን በግራ በቀኝ አረግላታለሁ። ቅ ሆነች። የቀረች ማነች? ቆ። ቆን ደግሞ ልክ እንደዚች ይችን አስቀመጣችሁ የነች። ከዛ እዚች ጋር ምን መጨመር ነው? ቀለበት። አሁን ቆ ሆነች ማለት ነው። ከቀ እስከ ቆ ያሉትን ጻፍን ማለት አይደለ? ስለዚህ እንዲያደርጋችሁ መለማመድ ያስፈልጋል። እንዳርጋችሁ መለማመድ። እስኪ እንቁጠራቸው። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። በጣም አሪፍ። ልክ እንዲያደረጋችሁ እናንተም ራሳችሁ ማላመድ መቻል አለባችሁ። እውነት ብዬ የምነግራችሁ በጽፈትም ፊደሎችን እንዲያጠናችሁ ከዛ እየጻፋችኋቸው ከሄዳችሁ በአጭር ሰዓት ውስጥ ማንበብና መጻፍ የማትችሉበት ምንም አይነት መንገድ አይኖርም። ለዛሬ ክፍል 2 ቆይታችን ይህንን ይመስል ነበረ። ቀጣይ ደግሞ በክፍል 3 ከቀ ወደ ታች ያሉትን እነ ተበቸ ምናምን የሚባሉትን ይዤላችሁ እመጣለሁኝ። ቪዲዮው ከተመቻችሁና ያስተምራል ብላችሁ ካሰባችሁ ሼር፣ ሳብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ። በውስጥ መስመር ገብታችሁ መማር ለምትፈልጉ አማርኛም እንግሊዘኛም ሌሎችንም ትምህርቶች እያስተማርነ ስለሆነ ከታች በኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።